በስላሴ ስም በኪዳነ ምሕረት ስም እጄን ያዙና ተነሱ። ኑ አይዞ ታይፍሩ ብድግ ብድግ በሉ ብድግ። እሺ አሁን ያዙኝ። አይዞ ተራመዱ። በኪዳነ ምሕረት ስም ብሎ ተራመዱ። ተራመዱ ነው ብድግ። አይዞት እንዳይፈሩ። እሺ ልሞክር። መሬት ቁጭ ብዬ ልነሳ ልፈትሽ አሉ። እስኪ ዞር በልላቸው አንተ። ቆይ ይሄ ፍተሻ ነው። እስኪ ራሴን ቼክ ላርግ ብለዋል። አንዳንዴ እኮ አያሳምነንም አይደል? እስኪ ተዋቸው ራሳቸው ይነሱ። ጎበዝ ጎበዝ። እግዚአብሔር የተመሰገነ ይሁን። አዎ እግሬ ተፈቷል። ይሄ ነገር ቁጭ ብዬ እነሳለሁ ቼክ ላርግ ብለው ነው። ስለዚህ ቼክ አረጉ፣ ተራመዱ፣ ጎንበስ ቀናሉ። እመቤታችን የመጨረሻ ታደርግሎት። እግዚአብሔር ይመስገን። አንተን እኮ ነው የማናግረህ። እሺ በስላሴ ስም በል። በስላሴ ስም እናገራለሁ። እሺ ማን እንደዚህ ያሰርካቸው? መተት። በምንድን ነው የገባኸው? በሰውነቷ። ከዛ ምን አረግ? ምን አረካት? አሽመድምጄ ያስቀመጥኳት። አሽመድምደህ ቁጭ አረካቸው። ስንት አመት ነው ካሰርካቸው? አንድ 10 አመት። አንድ 10 አመት። እሺ ሌላ ማን ያለው? የቤተሰብ ዛር አለ? አዎ። እሺ ሌላስ ማን ያለው? በቃ እሺ መተትና ዛር አሽመድምዶ ቁጭ አደረገ። እሺ እርሶ ምንድነዎት? ባልየው ነው። እስኪ በዚህ ጋር ባለቤቶት ናት። እሺ ይሄው እንግዲህ ባለቤቶትን ያሰረው ሽምድምድ ያደረገው መተትና ዛር ነው። ያልሄድንበት ሆስፒታል የለም። ምንም መፍትሄ አልተገኘም። ወደ ጸበልም ወደ ቤተክርስቲያንም እሺ አትለኝም። ይሄን ቲክቶክ እሁድ ሐሙስ ለታሳሳያል። በቃ እዚህ ቦታ መሄድ አለብኝ አለች። ዓርብ ዕለት በቃ እንዳበደ ሰው ተነስተን መጣን። ከዛ ይኸው እንግዲህ እሁድ ዕለት ነው እዚህ ጸበል ተደረገላት። እርሱ አዩና ሮብ ትምጣና ቅባ ቅዱስ እዚህ ይደረግላታል እና ይዛሃት ና አሉኝ። ይዤ መጣሁኝ ዛሬ። እሺ መተት ዛር ምን አረጋችኋቸው? ምን አረክ ነው ማለት? ሰነገልኳት። እሺ ሌላስ? ሰነገልኳት። ሌላስ? ስራዋን እንዳሰራ አረኳት። እሺ ቁንጅናዋን ጠቅላላ ገፈፍኩት። እሺ ጠቅላላ። ስንት አመት ነው ያሰቃያቸው? 10 አመት። 10 አመት አስረ ቁጭ አደረግ። እሺ ሌላ ምን አረግ? በወገቧ በአንገቷ ገባሁኝ። እሺ እስኪ ቆይ አትናገር። ስም መተቱ የጎረቤት ነህ? የምቀኛ ነህ? የቤተሰብ ነህ? የምን መተት ነህ? የቤተሰብ። እሺ ስም አትናገር። መፍታት የለም ማሰር ነው። አይ እንደው እኔማ መቼም አሁን እናንተ ቀሲስ ታድሎ ትላላችሁ። እኔ ሁላችሁ ይሄን ሁሉ ሰው ችግሩን ስሰማ ችግሩን ሳይ ወደ ቤት ስሄድ ይዤ ይሄንን ነው የሚሄደው። የሰው ክፋት ይገርመኛል። የሰው ህመም ደግሞ ያሳዝነኛል። እንዴት እኮ እንደሚያሳዝን ያለንበት ጊዜ በእውነት ሰው ለሰው መዳኛው ሳይሆን እንደው መጥፊያው ይሁን። እሺ አሁን የምትባለውን አዳምጥ። ትፈታለሽ። ከእግር ከወገብ ከአንገት ላይ ትነሳለህ። እሺ በልጥራ በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም 10 አመት ሙሉ እጅግራቸውን ወገባቸውን ማጅራታቸውን ያሰርኩት መተት የቤተሰብ ዛር ሁላችንም ለቀናል።
ያሰርነውን በኪዳነ ምሕረት ስም ፈተናል። በል 7 የጮህ አውጡ ተለበል 1 ቀጥል 2 ቀጥል 3 4 5 6 በለ መጨረሻ ቅዱስ ገብርኤል ሲኦል ያወርድ። አመስግኑላቸው። እሺ አማቱ እናቴ አማቱ እሺ ስሞት ማን ነው? ጽጌ ማርያም። በስላሴ ስም በኪዳነ ምሕረት ስም እጄን ያዙና ተነሱ። ኑ አይዞ ታይፍሩ። ብድግ በሉ ብድግ። እሺ አሁን ያዙኝ። አይዞ ተራመዱ። በኪዳነ ምሕረት ስም ብሎ ተራመዱ። ተራመዱ ነው ብድግ። አይዞት እንዳይፈሩ። እሺ አሁንም ምሎትን አዳምጦ እኔ ልቀቁ። ራስዎት ተራመዱ። አይፍሩ። ሂዱ። በኪዳነ ምሕረት ስም ብለው ሂዱ። ተራመዱ። ወደ ላይ ሂዱ። ወደ ላይ ቀና። ህዝቡንም እያዩ አሁን ወደ እኔ ኑ። አይዞት ኑ። እዚህ ጋር ነኝ ያለሁት ኑ። እኔ ጋር ደስ አሎት? አዎ። ስንት ዓመት ነው የታሰሩት? 10 ዓመት። አሁን እንዲያሰሩት እንዳይሄዱ ያደረጉት መተት፣ ክፉ ሰዎችና ዛር ነው። እስኪ ባልየው እንግዲህ ባለቤቶት ይኸው ዛሬ ኪዳነ ምሕረት ፈታቻቸው። ደስ አሎት? በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ለመፈወስ ነው ለካ እዚህ ያስመለከታል። ቤተ ክርስቲያን ጸበል ምን የሚባል ነገር አትሄድም። ይህን ቲክቶኩን ሐሙስ ዕለት ሳሳያት እዚህ ቦታማ እሄዳለሁ አሁኑን ውሰደኛለች። ዓርብ ዕለት ጠዋት ቦታውንም አናውቅም ተነስተን ዝም ብለን መጣን። እዚህ በሩ ላይ ሰዎች ጠይቀን አወረዱን። ይኸው መጣን። እስከ ዛሬ እዚህ ነው ያለነው እና እግዚአብሔር ይመስገን ለዚህ ያበቃን። ኪዳነ ምሕረት ደግሞ ተወዳታለች። ከልጅነቴ የፈወሰችኝ እሷ ነች። ከልጅነቴ ተስፋ የላትም ተብሎ ሆስፒታል የፈወሰችኝ ቁስቋም ኪዳነ ምሕረት በሽሮ ሜዳ እንጦጦ ኪዳነ ምሕረት እሷ ነች የፈወሰችኝ። አሁን ደግሞ ይኸው ጎሮ ኪዳነ ምሕረት ደግሞ ፈወሰችሁት። አሁን እንደ ልቦት ይንቀሳቀሱ። ለቅሶ ቤት የሚሄዱ ሰርግ ቤት የሚሄዱ ወጣ ብለው ይገበያዩ። እንግዲህ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኪዳነ ምሕረትም አመስግኑ። ለሁላችሁም ኪዳነ ምሕረት ለሁላችሁም ትድረስ፣ ለእኛ እንደደረሰች አመስግኑ። እርሶም ኪዳነ ምሕረት ለሁላችሁም ትድረስ፣ ለእኛ እንደደረሰች እግዚአብሔር ይመስገን በሉት። እንደ ልብ ተንቀሳቀሱ። ኪዳነ ምሕረትን አመስግኑላቸው። እንግዲህ በ10 ዓመታቸውን የተፈቱት። የ10 ዓመት እስራት ማለት ቀላል አይደለም። በነገራችን ላይ አንድ ሰው እኮ 10 ዓመት ታሰረ ማለት 10 ዓመት አልኖረም ማለት ነው አይደል? ታስሮ ቤት ነው ቁጭ የሚለው አልኖረም። መንግስት ያላወቀው የቤት ውስጥ እስረኛ ነው የሚሆነው። እግዚአብሔር ሁላችንንም ይፍታን። ልሞክር፣ መሬት ቁጭ ብዬ ልነሳ፣ ልፈትሽ አሉ። እስኪ ዞር በልላቸው አንተ። ቆይ ይሄ ፍተሻ ነው፣ እስኪ ራሴን ቼክ ላርግ ብለዋል። አንዳንዴ እኮ አያሳምነንም አይደል? እስኪ ተዋቸው፣ ራሳቸው ይነሱ። ጎበዝ ጎበዝ፣ እግዚአብሔር የተመሰገነ ይሁን። አዎ እግሬ ተፈቷል። ይሄ ነገር ቁጭ ብዬ እነሳለሁ ቼክ ላርግ ብለው ነው። ስለዚህ ቼክ አረጉ፣ ተራመዱ፣ ጎንበስ ቀናሉ። እመቤታችን የመጨረሻ ታደርግሎት። እግዚአብሔር ይመስገን። እሺ